በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። የዮሐንስ ወንጌል ምዕራፍ 20 ቁጥር 11። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ሰሞኑን ከባድ ጉንፋን ስለያዘኝ ነው፣ በጣም ይቅርታ። ቀስ ብዬም ይሁን ይህን መልእክት ለማስተላለፍ ስለፈለኩ ነው። ማርያም መግደላዊት የጽናት ምሳሌ የሆነች ሴት ናት። ከዚች ሴት ጽናት፣ ከዚች ሴት ለክርስቶስ ካላት ልዩ ፍቅር ሁላችንም ልንማርበት የሚገባ ሕይወትና ታሪክ ያላት ስለሆነች ጥቂት ሀሳቦችን ብቻ አንስተን እናያለን። ወንጌላዊ ዮሐንስ ምዕራፍ 20 ከቁጥር 1 ጀምሮ እንደዘገበው ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩም ከመቃብር ተፈንቅሎ አየች ይላል። ገና ጨለማ ሳለ ወደምትወደው ወደሚወዳት ወደ ክርስቶስ መቃብር ገና ጨለማ ሳለ ገሰገሰች። ሴት ናት፣ ነገር ግን ብቻዋን ወደ መቃብሩ እየሮጠች እየገሰገሰች ሄደች። መቃብሩ ባዶ ሆኖ ባየች ጊዜ ደግሞ እየሮጠች ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው ይላል። ወደ ስምዖን ጴጥሮስና ጌታ ይወደው ወደ ነበረው ፍቁረ እግዚእ በመባል ወደሚታወቀው ዮሐንስ ወደ ሁለቱ ደቀ መዛሙርት እየሮጠች ሄዳ የጌታ ሥጋ በመቃብር እንደሌለ ነገረቻቸው። ጴጥሮስና ሌላው ደቀ መዝሙሩ መጥተው መግደላዊት ማርያም እንዳለቻቸው መጥተው መቃብሩን አዩ። ጌታ ከተገነዘበት ልብስ በቀር በመቃብሩ ውስጥ ምንም እንደሌለ አረጋግጠው ሁለቱም ደቀ መዛሙርት ወደ መጡበት ወደ ቤታቸው ተመልሰው ሄዱ ይላል። አዩ፣ አረጋገጡ። መቃብሩ ባዶ እንደሆነ የጌታ ሥጋም በመቃብሩ ውስጥ እንደሌለ ካዩ በኋላ ተመልሰው ወደ ቤታቸው ሄዱ። የሚገርመው ነገር ማርያም መግደላዊት ግን እያለቀሰች፣ በመግቢያ ላይ እንደጠቀስኩት ብቻዋን እያለቀሰች በመቃብሩ ውጭ ከመቃብሩ በስተውጭ ቆማ ነበር። ብቻዋን ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ተስፋ አልቆረጠችም። ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶ በነበረበት አንዱ በራስጌ ሌላውም በግርጌ ተቀምጦ አየች ይላል። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህን ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። መጀመሪያ በጌታ መቃብር አንዱ በራስጌ ሌላው በግርጌ ሆነው ሁለት መላእክት ታየቻቸው። ቀጥሎ ደግሞ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስ እንደሆነ ግን አላወቀችው። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆን ወዴትም እንዳኖርኸው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም መልሶ ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውን መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ
እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየችው ይህንም እንዳላት ለደቀ መዛሙርቱ ነገረች ይላል። ከዚህ የተነሳ ነው ቅዱስ ያሬድ ሰበካ ትንሣኤ አዋልድሃ ለጽዮን፣ የጽዮን ልጆች ትንሣኤውን ሰበኩት በማለት በዝማሬው የገለጸው ማለት ነው። እንግዲህ ከዚህ ክፍል ሲነበብ በአጭሩም ቢሆን እንዳነሳ ነው ስክሪኑ ላይም እንደምታዩት 3 ነገሮችን ከማርያም መግደላዊት ጽናትና ምሳሌ ከሚሆን ሕይወቷ 3 ሀሳቦችን ማየት እንችላለን። አንደኛው ሌሊት በጨለማ ወደ መቃብሩ እየገሰገሰች መጥታ መቃብሩ ባዶ እንደሆነ ስታይ ወደ ስምዖን ጴጥሮስ ጌታ ይወደው ወደ ነበረው ሌላኛው ደቀ መዝሙር ሄዳ የሆነውን ሁሉ እንደነገረቻቸው እነርሱ 2ቱ ደቀ መዛሙርት መቃብሩ ባዶ እንደሆነ አይተው ተመለሱ። ነገረቻቸው፣ መጡ፣ አዩ። እነርሱ ተመልሰው ሄዱ። ሁለተኛው እርሷ በመቃብሩ አጠገብ ቁጭ ብላ እያለቀሰች ብቻዋን እንደቀረች እናያለን። ሁለተኛው ቁጥር ላይ የሚያሳየው ይህንን ነው። መጀመሪያው አንደኛው ላይ መቃብሩ ባዶ እንደሆነ አይታ ለደቀ መዛሙርቱ ሄዳ መናገሯን፣ እንደገና ከተመለሱ በኋላ ደግሞ ደቀ መዛሙርቱ ሲመለሱ እርሷ ግን ሁለተኛ ደረጃ በመቃብሩ ውጭ አጠገብ ቁጭ ብላ ብቻዋን እያለቀሰች ይታያል። እንግዲህ ምን ያህል ለክርስቶስ ያላት ጽኑ ፍቅር፣ የወደዳትን ጌታ እንዴት እንደምትወደው የሚያስረዳ ነው። እስመ ፍቅር ከመሞት ጽንዕት፣ ፍቅር እንደ ሞት የጸናች ናት ተብሎ እንደተጻፈ ሌሊት ወደ ጌታ መቃብር ብቻዋን የመጣችው ይቺ ሴት ሌሎቹ ደቀ መዛሙርት ተመልሶ ሲሄዱ እንኳ እርሷ ግን ከመቃብሩ አጠገብ ብቻዋን ቁጭ ብላ አምርራ ስታለቅስ ያስገነዝባል ቃሉ። እንግዲህ ጌታችን ኢየሱስ ክርስቶስ ይህችን ሴት ከነበረባት 7 አጋንንት ነፃ ያወጣት፣ 7 አጋንንት እንደነበሩባት ከዛ ከአጋንንት ስርዓት ነፃ እንዳወጣት ቅዱስ ቃሉ ይነግረናል። ስለዚህ እንደዚህ የወደዳትን እርሷ ደግሞ የጌታ ስጋ በመቃብር ውስጥ እንደሌለ እንኳን እያወቀች መቃብሩ አጠገብ ቁጭ ብላ ብቻዋን ስታለቅስ ቃሉ ያስረዳናል። ስክሪኑ ላይ የሚያሳየውም ይህንን እውነት ነው። ማንም ቢሆን የሚወደውን ሲያጣ ውስጡ ይሰበራል፣ ውስጡ ይጎዳል። ይቺ ሴት ከዛም አልፎ በመቃብሩ ላይ ብቻዋን እያለቀሰች መታየቷ ለክርስቶስ ያላት ፍቅር ምን ያህል ጥልቅ እንደሆነ፣ ደግሞም ያላት ጽናት፣ ያላት ጥንካሬ ለሁላችንም እግዚአብሔርን መውደድ፣ ክርስቶስን መውደድ፣ የወደደንን የሞተልንን ጌታ መውደዳችን በምን እንደሆነ ልናይና ራሳችንን ስለ እምነታችን ልናይ የሚገባንን የምታስተምረን ሴት ናት። ስለዚህ በእንዲህ አይነት ጽናት ውስጥ እያለች ነበር በ3ኛ ደረጃ ላይ መጀመሪያ መላእክት በጌታ መቃብር አንዱ በራስጌ አንዱ በግርጌ ሆነው ተገልጦ አናገሯት። ሁለተኛ ደግሞ ራሱ ኢየሱስ ተገልጦ ማርያም ብሎ አናገራት። ማርያም ብሎ አናገራት። ለእሷ ለመጀመሪያ ጊዜ እንግዲህ በመቃብር የተገለጠው ለእርሷ ነበር ማለት ነው። ለእርሷ ነበር። ይህ የሚያሳየው የእግዚአብሔር የሆነውን ነገር በክርስቶስ የሆነልንን ነገር አጥብቆ በመፈለግና ተግቶ በመፈለግ የሚያስገኘውን መልስ
ከልባቸው ለሚፈልጉት፣ በጽናት ለሚፈልጉት፣ ተግቶ ለሚፈልጉት የሚገለጥ ጌታ መሆኑን እንደ ፍላጎታችን በውስጣችን እንዳለው የእምነታችን ጽናት ልክ የክርስቶስ ፍቅር፣ የክርስቶስ ማንነት ይገለጽ ዘንድ ሰዎች እንዴት እርሱን በትጋትና በጽናት መፈለግና በእርሱ መደገፍ እንደሚገባቸውም የሚያስረዳ ነው። ከዚህ በኋላ ነው እንግዲህ እሷ ድምፁን በሰማች ጊዜ ክርስቶስን ልትነካው አስባ ወደ እርሱ ስትቀርብ አትንኪኝ፣ ይልቁንስ ሄደሽ እኔ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ለወንድሞቼ ንገራቸው፣ ለወንድሞቼ ንገራቸው። ምክንያቱም እነዚህ ሰዎች ማርያም መግደላዊትን ጨምሮ ሌሎቹም ደቀ መዛሙርቱ አስቀድሞ የተነገረውን የክርስቶስን ትንሣኤ ገና አላመኑም ነበር፣ እንዲያውም አላወቁም ይላል። ስለዚህ በአንድ ቤት እያሉ ሁሉም ቶማስ ሳይቀር እንግዲህ የተነሳውን ሞትን ድል አድርጎ የተነሳውን የተቸነከሩ እጆችንና የተወጋውን ጎን ሁሉም ባሉበት ሰላም ለእናንተ ይሁን በማለት ለሁሉም ራሱን እንዲገልጥ ማመን የሚያስችላቸውን ነገር እንደገና በዝግ ቤት ተገኝቶ ባለፈውም እንዳነሳ ነው ሁሉም ባሉበት ሰላም ብሎ እንደገና እንዲያምኑ ማስተማርና ሞትን ድል አድርጎ እንደተነሳ አስቀድሞም የነገራቸውን ያስተማራቸውን በማስታወስ እንደገና የክርስቶስን ነገር አይተው እስኪያምኑ ድረስ ሞትን ድል አድርጎ እንደተነሳ እስኪያምኑ ድረስ ገና አላመኑበትም ነበርና አትንኪኝ በማለት ነገር ግን ለደቀ መዛሙርቱ ሄዳ እንድትነግራቸው ሁሉም ባሉበት ግን ሞትን ድል አድርጎ እንደተነሳ እስኪነግራቸው ራሱን እስኪገልጥላቸው ድረስ በተናጠል ማንም እንዲነካው እንዳልፈለገ የሚያስረዳ ነገር ነው። ስለዚህ እንደነገራት ቅድም ሲነበብ እንደሰማነው ሄዳ እንደተነሳ እንዳየችው እንዳገኘችው ለጌታችን ለኢየሱስ ክርስቶስ ደቀ መዛሙርት እንደነገረች ቃሉ ያስረዳናል። ስለዚህ ማርያም ግን ነው የሚለው ወንጌላዊ ዮሐንስ ከመቃብሩ በስተውጭ ቆማ እያለቀሰች ነበር። ይሄ የክርስቶስ ፍቅር በሷ ውስጥ እንዴት እንደሆነ የወደዳትን ጌታ እንዴት እንደምትወደው የሚያስረዳ ነው። የእምነቷን ጽናት ለክርስቶስ ያላትን ፍቅር ምንም እንኳን ሞትን ድል አድርጎ እንደተነሳ ያላመኑበት ወቅት ቢኖርም ክርስቶስ ይወዳት እንደነበር እሷ ደግሞ ለምትወደው ጌታ ብቻዋን መቃብሩ አጠገብ ቁጭ ብላ ታለቅስ ነበር ነው የሚለው። ስለዚህ ወገኖች እኔና እናንተ ዛሬ ክርስቶስ ሞተልን፣ ክርስቶስ ለእያንዳንዳችን ትንሣኤና ሕይወት ነው ብለን ስንል ለእርሱ ያለንን ፍቅር እንዴት ነው የምንገልጸው የሚለውን የማርያም መግደላዊትን ጽናትና ምሳሌ ከእርሷ ሕይወት ከእርሷ ታሪክ መማር እንችላለን። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።